ሰላም ጤና ይስጥልን ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሳ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው ኢትዮጵያ ፕሪሚየር ሊግ ነው። ኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ከሚያዝያ 11 እስከ 14 ቀን 2017 ዓ.ም በሐዋሳ ዩኒቨርሲቲ ስቴዲየም ተከናውኗል። በወራጅ ቀጠናውም በዋንጫ ፉክክሩ ወሳኝ የሚባሉ ውጤቶች ተመዝግቧል። እነዚህ ውጤቶች ስንመለከት ቅድሚያ የተደረገው ሚያዝያ 11 የመጀመሪያ ጨዋታ በወላይታ ዲቻና በሀዲያ ሆሳዕና መካከል ነበር። የጨዋታ በሀዲያ ሆሳዕና 3-1 አሸናፊነት ተጠናቋል። ብሩክ በየነ ባንጃና ደስታ ዋሚሾ ናቸው ለሀዲያ ሆሳዕና የማሸነፊያ ግቦቹን ያስቆጠሩት። ዘላለም አባተ ወላይታ ዲቻን ከሽንፈት ያልታደገችውን ብቸኛውን ግብ አስቆጥሯል ማለት ነው። ውጤቱን ተከትሎ ሀዲያ ሆሳዕና ከ6 ጨዋታ በኋላ ወደ አሸናፊነት ተመልሷል። በዚሁ ዕለት በተደረገው ሌላኛው ጨዋታ ቅዱስ ጊዮርጊስ ወልዋሎ ዓዲግራት ዩኒቨርሲቲን 2-1 በሆነ ውጤት አሸንፏል። ቢኒያም ፍቅሩ 2 ግቦችን ሲያስቆጥር ቀሪዋን ግብ አብዱ ሳሚዮ ከመረብ ላይ ያሳርፏል። ለወልዋሎ ዓዲግራት ዩኒቨርሲቲ ቡልቻ ሹራ ብቸኛውን ግብ ከመረብ ላይ ያሳርፏል። ውጤቱን ተከትሎ እንደ ሀዲያ ሆሳዕና ሁሉ ቅዱስ ጊዮርጊስ ከበርካታ ጨዋታዎች በኋላ ነው ወደ አሸናፊነት የተመለሰው። ተመልካቾቻችን ከ8 ጨዋታ በኋላ ወደ አሸናፊነት ተመልሶ እንግዲህ ማሸነፍ ችሏል ማለት ነው። ሌላኛው የተደረገውን ጨዋታ ስንመለከት ኢትዮጵያ ቡናና ሲዳማ ቡና ያደረጉት ጨዋታ እንዲሁ ተጠባቂ ጨዋታ ነበር። የጨዋታ በሲዳማ ቡና የ1-0 አሸናፊነት ተጠናቋል። ፍቅረ ኢየሱስ ተክለ ብርሃን በ13ኛው ደቂቃ ያስቆጠረው ግብ ሲዳማ ቡናን አሸናፊ አድርጓል ማለት ነው። ፍቅረ ኢየሱስ ተክለ ብርሃን በባለፉት ሳምንታት ፕሮግራሞቻችንም እንዳነሳ ነው ለሲዳማ ቡና ባለፉት ጨዋታዎች ላይ እያስመዘገበ ላለው ውጤት ጥሩ ሚና እየተጫወተ ይገኛል። በተለይ በጠባብ ግብን ቢያሸንፍም ሲዳማ ቡና ወሳኝ ግቦችን በማስቆጠር ጥሩ አስተዋጽኦ እያደረገ ይገኛል። ይህንንም ነው በኢትዮጵያ ቡና ጨዋታ ላይ መመልከት የቻልነው። በ13ኛው ደቂቃ የገባውን ጎል አስጠብቆ ውጤት አስጠብቆ ሲዳማ ቡና ወሳኝ 3 ነጥብ አግኝቷል። በዚሁ ላይ በተደረገው ሌላኛው ጨዋታ አድዋ ምንጭ ከተማና ሱል ሽሬ ያለምንም ግብ አቻ ተለያይቷል። ሱል ሽሬ 17ኛ ደረጃን ይዞ ወራጅ ቀጠና ውስጥ የሚገኝ ቡድን ነው። አድዋ ምንጭ ከተማም ከወገብ በላይ የሚገኝ ቡድን ነው። 6ኛ ደረጃ ላይ የሚገኝ ቡድን ነው ማለት ነው። በዕለቱ ሌላ የተደረጉ ጨዋታዎችን ስንመለከት አዳማ ከተማ ከመቻል ባደረጉት የ3ኛ ቀን ጨዋታ መቻል 2-0 በሆነ ውጤት አሸንፏል። በድንቅ ብቃት ላይ የሚገኘው ሽመልስ በቀለ 2ቱንም ግቦች ለመቻል አስቆጥሯል ማለት ነው። ውጤቱንም ተከትሎ መቻል ደረጃውን ወደ 3ኛ ከፍ ማድረግ የቻለበትን ውጤት ማስመዝገብ ችሏል። ባለፉት ጨዋታዎች ላይ ሽመልስ በቀለ ለቡድኑ የሚያስቆጥራቸው ግቦች ቡድኑ ከውጤት ማጣት በኋላ ወደ አሸናፊነት እንዲመለስና ወደ ሊጉ መሪዎች እንዲጠጋ ትልቅ አስተዋጽኦ አድርጓል ማለት ይቻላል። በዚሁ ላይ በተደረገው ሌላኛው ጨዋታ ድሬዳዋ ከተማ ፋሲል ከነማን 1-0 በሆነ ውጤት አሸንፏል። አስራት ቱንጆ በ54ኛው ደቂቃ ያስቆጠረው ግብ ድሬዳዋ ከተማን ወሳኝ 3 ነጥብ እንዲጨብጥ አድርጎታል። የወራጅ ቀጠና ስጋት አካባቢ የሚገኝ ቡድን ነው። ይሄ ጨዋታ በጣም ወሳኝ ነበር። በዚህ ጨዋታ 3 ነጥብ ማግኘቱ ድሬዳዋ ከተማ በመጠኑም ቢሆን እፎይታ እንዲያገኝ ያደረገና ከወራጅ ቀጠናው በመጠኑ እንዲርቅ ያደረገ ወሳኝ ውጤት ነው ማለት ይቻላል። በዚሁ ላይ በተደረገው የመጨረሻው ጨዋታ ባህር ዳር ከተማ መቀሌ ሰባ እንደርታን 4-1 በሆነ ውጤት አሸንፏል። በሳምንቱ ከፍተኛ ግብ የተቆጠረበት ጨዋታ ነው። ቸርነት ጉግሳና አቤል ማሙሽ በተመሳሳይ 2 ግቦችን ለባህር ዳር ከተማ ሲያስቆጥሩ አሸናፊ ሀብቱ ለመቀሌ ሰባ እንደርታ ግቧን አስቆጥሯል ማለት ነው። የሊጉ መሪ የኢትዮጵያ መድን በመጨረሻው ቀን በ26ኛ ሳምንት የመጨረሻ ቀን ባደረገው ጨዋታ 2-0 አሸንፏል። በድንቅ ብቃት ላይ የሚገኘው መሐመድ አበራ አጥቂው መሐመድ አበራ በፍጹም ቅጣት ምትና በጨዋታ 2ቱንም ግቦች አስቆጥሯል ማለት ነው። ውጤቱንም ተከትሎ ኢትዮጵያ መድን ነጥቡን ወደ 51 ከፍ በማድረግ ከተከታዩ ባህር ዳር ከተማ ያለውን የነጥብ ልዩነት ወደ 11 ከፍ አድርጓል። ዋንጫውንም የማንሳት እድሉን አስፍቷል ማለት እንችላለን። ከዚህ በኋላ 6-7 ጨዋታዎች ናቸው የቀሩት። በኳስ ይፈጠራል የሚባለው ነገር ባይታወቅም ኢትዮጵያ መድን በጣም ሰፊ የሚባል የነጥብ ልዩነት ይዞ እየመራ ይገኛል። በዚህ ላይ በተደረገው ሌላኛው ጨዋታ ሐዋሳ ከተማ ኢትዮጵያ ንግድ ባንክን 2-1 በሆነ ውጤት አሸንፏል። አሊ ሱሌማን 2 ግቦችን ሲያስቆጥር ለኢትዮጵያ ንግድ ባንክ ብቸኛውን ግብ ሱሌማን ሐሚድ ከመረብ ላይ ያሳርፏል ማለት ነው። ሐዋሳ ከተማ በ25ኛው ሳምንት መርሃ ግብር ድል ቀንቶት ነበር። አሁንም በ26ኛ ሳምንት ጨዋታም አሸንፏል። 2ቱንም ጨዋታ ቢያሸንፍም አሁንም በ27 ነጥብ ወራጅ ቀጠና ውስጥ ይገኛል። 15ኛ ደረጃን ይዞ ማለት ነው። ለቀጣይ ጨዋታዎች እንግዲህ መነሳሳትን
የሚፈጥርለትን ውጤት ማስመዝገብ ችሏል ማለት ነው። ይህንን ጨዋታ ተከትሎ የ26ኛው ሳምንት መርሃ ግብር እንግዲህ ተጠናቋል። የ27ኛው ሳምንት መርሃ ግብር የቀጣይ ሳምንት ከረቡዕ ሚያዝያ 22 አንስቶ እስከ 25 2017 ዓ.ም በሐዋሳ ዩኒቨርሲቲ ስቴዲየም እንደሚካሄድ የሊጉ አክሲዮን ማህበር ለኢዜአ ስፖርት ባደረሰው መረጃ አስታውቋል ማለት ነው። በዚሁ መሰረት የ27ኛ ሳምንት ጨዋታዎችን ስንመለከት ስሁል ሽሬ ከወላይታ ዲቻ፣ አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ ኢትዮጵያ ቡና ከድሬዳዋ ከተማ፣ ፋሲል ከነማ ከሀዲያ ሆሳዕና፣ መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ፣ ባህር ዳር ከተማ ከኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ ከመቻል ይጫወታሉ። ኢትዮጵያ ንግድ ባንክና መቻል ባለፈው ውድድር ዓመት እስከ መጨረሻው ሳምንት ድረስ ለዋንጫ አንገት ተናንቀው ፉክክር ሲያደርጉ ነበረ። ኢትዮጵያ ንግድ ባንክ በ63 ነጥብ፣ መቻል በ62 ነጥብ አንደኛና ሁለተኛ ደረጃን ይዘው ማጠናቀቃቸው ይታወሳል። ኢትዮጵያ ንግድ ባንክ በአንድ ነጥብ ልዩነት ዋንጫውን አንስቷል። ዘንድሮ ጥሩ ግስጋሴ እያደረገ አይገኝም። በሁለተኛው ዙር መሻሻል ቢያሳይም መቻልም እንደዚሁ ባለፉት ጨዋታ አንሰራራ እንጂ ከሁለተኛው ዙር አንስቶ ጥሩ ውጤት ላይ አልነበረም። በጥሩ መነቃቃት ላይ የሚገኙት ቡድኖች እንግዲህ የሚያደርጉት ጨዋታ ይጠበቃል። የባለፈውን ዓመት የዋንጫ ፉክክር የሚያስታውስ ወሳኝ ጨዋታ ነው ማለት ይቻላል። አርባ ምንጭ ከተማ ከኢትዮጵያ መድን ከሊጉ መሪ ኢትዮጵያ መድን የሚያደርገውም ጨዋታ እንዲሁ ይጠበቃል። አርባ ምንጭ ከተማ ባሳለፍነው 25ኛ ሳምንት አቻ መውጣቱ ይታወሳል ከስሁል ሽሬ ወደ አሸናፊነት ለመመለስ። በአንጻሩ ኢትዮጵያ መድን ደግሞ የሊጉን መሪነት አጠናክሮ ለመቀጠል የሚያደርጉት ወሳኝ ጨዋታ ነው። የመጨረሻው የ27ኛ ሳምንት ጨዋታ በጥሩ ግስጋሴ ለሚገኘው ሐዋሳ ከተማ ከሲዳማ ቡና በሚያደርጉት ጨዋታ የሚጠናቀቅ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን በ50 ነጥብ ይመራል። ባህር ዳር ከተማ በ40 ነጥብ ይከተላል። ኢትዮጵያ ቡና በ39 ነጥብ ሶስተኛ ደረጃን ይዟል። ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽሬና ወልዋሎ አዲግራት ዩኒቨርሲቲ ከ15ኛ እስከ 18ኛ ያለውን ደረጃ በመያዝ ወራጅ ቀጠና ውስጥ ይገኛሉ። የሐዋሳ ከተማው አሊ ሱሌማን በ12 ግቦች የከፍተኛ ግብ አስቆጣሪነቱን ይከተላል። አንተነህ ተፈራ በ10 ግብ ከኢትዮጵያ ቡና እየተከተለ ይገኛል። አሊ ሱሌማን በ2016 የውድድር ዓመት 20 ግቦችን በማስቆጠር የኢትዮጵያ ፕሪሚየር ሊግ ከፍተኛ አስቆጣሪ ነበረ። አሁንም እንግዲህ የከፍተኛ ግብ አስቆጣሪነት ክብሩን ለማስጠበቅ በጥሩ ግስጋሴ ላይ ይገኛል ማለት ነው። ሌላው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ሴቶች ፕሪሚየር ሊግ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ እንደ ወንዶቹ ፕሪሚየር ሊግ ሁሉ በሐዋሳ ከተማ እየተደረገ ይገኛል። የ23ኛ ሳምንት ጨዋታዎች እዚህ ስቱዲዮን በገባንበት ሰዓት በመደረግ ላይ ይገኛሉ። በዚህ ዕለት በመጀመሪያው ቀን በተደረጉ ጨዋታዎች ቦሌ ክፍለ ከተማ ባህር ዳር ከተማ 3-0 በሆነ ውጤት አሸንፏል። ዳሳሽ ሰው አገኝ 2 ግቦችን ስታስቆጥር ጤናዬ ለታሞ ብቸኛዋን ግብ ሌላዋን ግብ ከመረብ ላይ ያሳርፋለች። በዚህ ዕለት በተደረገው ሌላኛው ጨዋታ ሐዋሳ ከተማ መቻል 2-1 በሆነ ውጤት አሸንፏል። ቅድስት ቴቃና ሙሽ ዳንኤል ግቦቹን አስቆጥሯል። መሰረት ማሞ ለመቻል ብቸኛውን ግብ አስቆጥራለች። ሙሽ ዳንኤል በዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ የከፍተኛ ግብ አስቆጣሪነት ከሴናፋ ቁማ ጋር አንገት ለአንገት ተናንቃ እየተፎካከረች ይገኛል። እንግዲህ ግብ አስቆጥራ ወደ 16 ያስቆጠረቻቸውን ግቦች ወደ 16 ከፍ አድርጋለች። ሴናፋ ቁማ ወደ 18 ግቦችን ማስቆጠሯ ይታወቃል። በዘንድሮ ውድድር ዓመት ጠንካራ ፉክክር እያደረጉ ይገኛል እነዚህ ቡድኖች። ሐዋሳ ከተማና ኢትዮጵያ ንግድ ባንክ በዘንድሮ ውድድር ዓመት ለዋንጫው እየተፎካከሩ የሚገኙ ቡድኖች ናቸው። በ22ኛ ሳምንት ተጠባቂ መርሃ ግብርም አንዳቻ መለያየታቸው ይታወሳል። ተጫዋቾቻቸውም እንግዲህ በከፍተኛ ግብ አስቆጣሪነት ፉክክሩ ለማሸነፍ እያደረጉ ያለው ፉክክርም እንደዚሁ ትኩረትን የሳበ ጉዳይ ሆኗል። ሌሎች ውጤቶችን ስንመለከት ለታ ክፍለ ከተማ ከአዳማ ከተማ ጋር እንዲሁ ጨዋታቸውን አድርገው ነበረ። በለታ ክፍለ ከተማ አሸናፊነት ጨዋታው ተጠናቋል። ኢትዮጵያ ንግድ ባንክ አንበሪቾን አሸንፏል። አርባ ምንጭ ከተማ ከኢትዮ ኤሌክትሪክ፣ አዲስ ከተማ ከቂርቆስ ክፍለ ከተማ፣ ድሬዳዋ ከተማ ከሲዳማ ቡና እንዲሁ በ23ኛ ሳምንት ጨዋታቸውን ያደረጉ ቡድኖች ናቸው ማለት ነው። ሌላው ከሴቶች እግር ኳስ ሳንወጣ የምንመለከተው መረጃ አንድ እርከን ከሴቶች ፕሪሚየር ሊግ ዝቅ ብሎ የሚገኘው የኢትዮጵያ ሴቶች ከፍተኛ ሊግ ውድድር ነው። ይሄ ውድድር እንግዲህ በአበበ ቢቂላ ስቴዲየም የተደረገ ይገኛል። የ21ኛ ሳምንት ጨዋታዎችም በመከናወን ላይ ይገኛሉ። በመጀመሪያ ቀን የተደረጉ ጨዋታዎችን ውጤቶች ስንመለከት ንፋስ ስልክ ላፍቶ ክፍለ ከተማ ሀዲያ ሆሳዕናን 1-0 በሆነ ውጤት አሸንፏል። አይናለም ጸጋዬ በ48ኛው ደቂቃ ያስቆጠረችው ግብ ንፋስ ስልክ ላፍቶ ክፍለ ከተማን አሸናፊ አድርጓል። ወላይታ ዲቻ ፋሲል ከነማን 3-1 በሆነ ውጤት አሸንፏል። ቤተልሔም ፈርዖን፣ ታምራየው ደስታ፣ በእምነት ገዛኝ የፋሲል ከነማ ተጫዋች በራሷ ላይ ባስቆጠረችው ግቦች ወላይታ ዲቻ 3-1 በሆነ ውጤት አሸንፏል ማለት ነው። በ87ኛው ደቂቃ ሰውያ መሐመድ ያስቆጠረችው ግብ ብቸኛው ግብ ሆኖ ለፋሲል ከነማ ተመዝግቧል። በዚህ ላይ በተደረገው ሌላኛው ጨዋታ የዋንጫው ተፎካካሪ ኢትዮጵያ ስፖርት አካዳሚ
ባልተጠበቀ ሁኔታ በይርጋ ጨፌ ቡና ለላን ተሸንፏል። ኢሚቲ ደመላሽና ቅዱስ በላቸው በፍጹም ቅጣት ምት ለይርጋ ጨፌ ቡና የማሸነፊያ ግቦቹን ከመረብ ላይ ሲያሳርፉ እንደዚሁ የሺ በድሉናት ለኢትዮጵያ ስፖርት አካዳሚ ግቡን ያስቆጠረችው ማለት ነው በፍጹም ቅጣት ምት። በዚህ ላይ በተደረገው ሌላኛው ጨዋታ ጥሩነሽ ዲባባ አካዳሚ ለሚኩራ ክፍለ ከተማ 1-0 በሆነ ውጤት አሸንፏል። ሊዲያ ኢያሱ በ45ኛው ደቂቃ ያስቆጠረችው ግብ እንግዲህ ጥሩነሽ አካዳሚን አሸናፊ አድርጓል ማለት ነው። በሌሎች መርሃ ግብሮች አዲስ አበባ ከተማ ክፍለ ከተማ ከጉለሌ ክፍለ ከተማ፣ አቃቂ ቃሊቲ ክፍለ ከተማ ከሸገር ከተማ በ21ኛው ሳምንት በኢትዮጵያ ሴቶች ከፍተኛ ሊግ ጨዋታቸውን ያደረጉ ቡድኖች ናቸው ማለት ነው። ከእግር ኳሳዊ መረጃዎች ወጣ ስንል የቮሊቦልና የወርልድ ቴኳንዶ መረጃዎችን እናገኛለን። በያዝነው ሳምንት በኢትዮጵያ እየተካሄደ የሚገኝ ውድድር አለ። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ያዘጋጀው የዞን 5 የምስራቅ አፍሪካ ሀገራት የወርልድ ቴኳንዶ ሻምፒዮና በኢትዮጵያ አስተናጋጅነት መካሄድ ጀምሯል። በኢትዮጵያ ስፖርት አካዳሚ ውድድር እየተደረገ ይገኛል። በ3 ምድብ ተከፍሎ የተደረገ ነው ውድድር ተመልካቾቻችን። በጁኒየር በካዴትና በሲኒየር ተብሎ በ3 የእድሜ ዘርፍ ውድድሩ እየተደረገ ይገኛል። በጣም ጠንካራ ፉክክር በኢትዮጵያ ተወዳዳሪዎችና በሌሎች የምስራቅ አፍሪካ ሀገራት ተወዳዳሪዎች መካከል እየተመለከትን እንገኛለን ማለት ነው። ይህ ውድድር የተመለከቱ መረጃዎች በቀጣይ ፕሮግራም ይዘን የምንቀርብ ይሆናል። ሌላው የምንመለከተው የ46ኛው የአፍሪካ ቮሊቦል የወንዶች ክለቦች ሻምፒዮና በሊቢያ ሚስራታ ከተማ መካሄድ ከጀመረ 1 ሳምንት ሊያስቆጥር ነው። በዚህ ውድድር ላይ ኢትዮጵያን ወክሎ ወላይታ ዲቻ እየተሳተፈ ይገኛል ማለት ነው። እስካሁን ባደረጋቸው ጨዋታዎች ምንም ድል አልቀናውም። ጥሩ እንቅስቃሴ ቢያደርግም እንግዲህ እስካሁን ያሸነፈበት አጋጣሚ የለም። ባሊታ ትሪፖሊ 3-0 ሽንፈት አስተናግዷል። በመጀመሪያው ጨዋታ በኬንያ ፕሪዝንስ ጋር ባደረገው ጨዋታ ሁለተኛ ጨዋታ 3-1 በሆነ ውጤት ሲሸነፍ እንደዚሁ በሌላኛው ክለብም እንደዚሁ 3-0 ሽንፈት ማስተናገዱ ይታወሳል። ፖድ በሚባለው የካሜሮን ክለብ ማለት ነው። በሳምንቱ መጨረሻ ቀናት ከሩዋንዳው ኬርሄና ከሞሪሸሱ ኦሎምፒክ በቮሊቦል ቡድኖች ጋር እንግዲህ ቀሪ የምድብ 3 ጨዋታዎቹን የሚያከናውን ይሆናል ማለት ነው። በናይጄሪያም የሴቶች የቮሊቦል ክለቦች ሻምፒዮና የተደረገ ነው። በዚህ ውድድር ላይ ይሳተፋል ተብሎ ሲጠበቅ የነበረው ብሔራዊ አልኮልና አረቄም በፋይናንስ ችግር ምክንያት በውድድሩ ላይ እንደማይሳተፍ የኢትዮጵያ ቮሊቦል ፌዴሬሽን ለኢዜአ ስፖርት ባደረሰው መረጃ አስታውቋል ማለት ነው። እነዚህን የተመለከቱ መረጃዎችን እንግዲህ በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይመስላሉ። ከሀብታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በእንግሊዝ ኤፍ ኤ ካፕ የሚደረጉ የግማሽ ፍጻሜ ጨዋታዎች ነው። እነዚህ ጨዋታዎች ነገና ከነገ በስቲያ በዌምብሌ ስቴዲየም ይደረጋሉ። ቅዳሜ ክሪስታል ፓላስ ከአስቶን ቪላ ከምሽቱ 1 ሰዓት ከሩብ፣ እሁድ ኖቲንጋም ፎረስት ከማንቸስተር ሲቲ ከምሽቱ 12 ሰዓት ከ30 ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። የኤፍ ኤ ካፕ ውድድር እንደምታውቁት ተመልካቾቻችን በጣም አንጋፋ የሚባል ውድድር ነው። እንደ አውሮፓውያን አቆጣጠር በ1871 የተጀመረ ውድድር ነው። ውድድሩ ሲጀመር ያኔ ወንድረርስ የሚባል አሁን የክለብ የለም ፈርሷል። እሱ ቡድን ነበረ ለመጀመሪያ ጊዜ ኤፍ ኤ ካፕ ዋንጫን ያነሳው። እሱ ቡድን ይህን ዋንጫ ካነሳ ጊዜ አንስቶ እንግዲህ ውድድር 154 ዓመት አስቆጥሯል ማለት ነው። በጣም አንጋፋ የሚባል ባለማችን ትልቅ የሚባል ጉምቱ ውድድር ነው። ረጅም ጊዜ ያስቆጠረ ውድድር ነው ማለት ነው። በዘንድሮ ውድድር ትልቆቹ ክለቦች በጊዜ ነበር የተሰናበቱት። እንደ ማንቸስተር ዩናይትድ የወቅቱ ኤፍ ኤ ካፕ አሸናፊ ቢሆንም ከውድድሩ ተሰናብቷል። 14 ጊዜ ውድድሩን ዋንጫ በማንሳት የበላይነቱን ያዘው አርሰናልም በ3ኛው ዙር ነበረ በማንቸስተር ዩናይትድ የተሰናበተው። ሌሎቹ ሊቨርፑልም እንደዚሁ ባልተጠበቀ ሁኔታ ከውድድሩ ውጭ መሰናበቱ ይታወቃል። ከአራቱ ካሉ ቡድኖች እንግዲህ ጥሩ ትልቅ ቡድን ቀረ የሚባለው እንግዲህ በማንቸስተር ሲቲ ነው። ማንቸስተር ሲቲ እንግዲህ ቦርንማውዝን በሩብ ፍጻሜው ጨዋታ 2-1 በሆነ ውጤት በማሸነፍ ነበረ ወደ ግማሽ ፍጻሜው ያለፈው ማለት ነው። እንግዲህ እነዚህ ግማሽ ፍጻሜ ጨዋታዎች እንግዲህ ወደ ፍጻሜ ማን ያልፋል የሚለውን በግንቦት ወር ማን ለፍጻሜ ይፋለማል የሚለውን የሚለይ ይሆናል። በሩብ ፍጻሜ እነዚህ 4 ክለቦች ያሸነፏቸውን ቡድኖች ስንመለከት ክሪስታል ፓላስ ከሜዳ ውጪ በክራቨን ኮቴጅ ፉላም 3-0 በማሸነፍ ነበረ ወደ ግማሽ ፍጻሜ
ያለፈው አስቶን ቪላ ፕሪስተን ኖርዚንድን እንደዚሁ በተመሳሳይ 3-0 በሆነ ውጤት አሸንፏል። ማንቸስተር ሲቲ ቦርንማውዝን 2-1 ቅድም እንዳነሳሁት ማሸነፉ የሚታወስ ነው። ኖቲንጋም ፎረስት እና ብራይተን ያደረጉት ጨዋታ እንደዚሁ በመደበኛ 90 ደቂቃ በጭማሪ ሰዓትም 0-0 ተጠናቆ በመለያ ምት ኖቲንጋም ፎረስት 4-3 በማሸነፍ ነበረ ወደ ግማሽ ፍጻሜ ያለፈው ማለት ነው። እነዚህ ለግማሽ ፍጻሜ ያለፉ ቡድኖች በኤፍኤ ካፕ ያላቸው ታሪክ ምን ይመስላል የሚለውን ነገር ቀጥሎ የምናቀርብላችሁ ይሆናል። ማንቸስተር ሲቲ እና አስቶን ቪላ እስካሁን በኤፍኤ ካፕ ታሪክ 7 ጊዜ በተመሳሳይ ዋንጫውን በማንሳት ስኬታማ የሚባሉ ቡድኖች ናቸው። ኖቲንጋም ፎረስት 2 ጊዜ የኤፍኤ ካፕ ዋንጫን ማንሳት ችሏል። ከአራቱ ከፍጻሜ ለግማሽ ፍጻሜ ካለፉት ቡድኖች መካከል እስካሁን የኤፍኤ ካፕ ዋንጫ ክብርን ያላገኘው ክሪስታል ፓላስ ነው። ክሪስታል ፓላስ 2 ጊዜ ለፍጻሜ ደርሶ 2 ተሸንፏል። ሁለቱንም የተሸነፈው በአስገራሚ ሁኔታ በማንቸስተር ዩናይትድ ነው ማለት ነው። ይህን እንግዲህ መጥፎ ድሉን ሰብረው በዘንድሮ የውድድር ዓመት ኤፍኤ ካፕ ዋንጫን ያነሳል የሚለው ጉዳይ የሚጠበቅ ይሆናል ማለት ነው። በተጨማሪ ማንቸስተር ሲቲ 6 ጊዜ ለፍጻሜ ደርሶ ተሸንፏል። አስቶን ቪላ 4 ጊዜ ለፍጻሜ ደርሶ ተሸንፏል። እንደዚሁ ኖቲንጋም ፎረስትም 1 ጊዜ ካሸነፈበት ዋንጫ ካሸነፈበት ውጪ ለፍጻሜ ደርሶ ዋንጫውን ማጣቱ የሚታወስ ነው ማለት ነው። እንግዲህ የኤፍኤ ካፑን ዋንጫ ለበርካታ ጊዜ ያነሱ ክለቦችን ስንመለከት ቅድምም ለመነካካት ሞክሬያለሁ። አርሰናል 14 ጊዜ በማንሳት የበላይነቱን ሲይዝ ማንቸስተር ዩናይትድ 13 ጊዜ ዋንጫውን በማንሳት ይከተላል። ቼልሲ፣ ሊቨርፑል፣ ቶተንሃም ስፐርስ በተመሳሳይ 8 ጊዜ የኤፍኤ ካፕ ዋንጫ በማንሳት እንግዲህ ስኬታማ የሚባሉ ቡድኖች ናቸው ማለት እንችላለን። የአስቶን ቪላና የክሪስታል ፓላስን ጨዋታ የ46 ዓመቱ እንግሊዛዊ አንቶኒ ቴይለር በዋና ዳኝነት ይመሩታል። እንዲሁ የ40 ዓመቱ እንግሊዛዊ ማይክል ኦሊቨር በኖቲንጋም ፎረስትና በማንቸስተር ሲቲ መካከል የሚደረገውን ተጠባቂ ጨዋታ በዋና ዳኝነት ይመሩታል። እነዚህ አራቱ ክለቦች መካከል 3ቱ በዘንድሮ የእንግሊዝ ፕሪሚየር ሊግ በአውሮፓ ሻምፒዮንስ ሊግ ለመሳተፍ ብርቱ ፉክክር በማድረግ ላይ ይገኛሉ። ማንቸስተር ሲቲ ብርቱ ፉክክር እያደረገ ይገኛል። እንደዚሁ አስቶን ቪላም ፉክክር ያደረገ ይገኛል። ኖቲንጋም ፎረስትም በዘንድሮ ዓመት ድንቅ ብቃት እያሳየ ይገኛል። እነዚህ ቡድኖች በተወሰኑ የነጥብ ልዩነቶች ተበላልጠው በሻምፒዮንስ ሊጉ ለመሳተፍ ጠንካራ ፉክክር በማድረግ ላይ ይገኛሉ። እንግዲህ እርስ በርሳቸው ተገናኝቷል። ለምሳሌ አስቶን ቪላና ክሪስታል ፓላስ ማለት ነው። ከነዚህ ቡድኖች ደግሞ ማንን አሸንፎ ወደ ግማሽ ፍጻሜው ወደ ፍጻሜ አልፏል የሚለውም ነገር እንደዚሁ ተጠባቂ የሆነ ጨዋታ ነው ማለት እንችላለን። ክሪስታል ፓላስ በዘንድሮ ዓመት ጥሩ እንቅስቃሴ እያደረገ ቢገኝም ከወገብ በታች 12ኛ ደረጃ ላይ ይገኛል። በተለይ ከሁለተኛው ዙር በኋላ በኦስትሪያ አሰልጣኝ የተመራ ጥሩ እንቅስቃሴ እያደረገ ይገኛል። አመቱንም ከዚህ ካለበት ደረጃም ከፍ ብሎ በተሻለ ሁኔታ የማጠናቀቅ እድል ይኖራል ተብሎ ነው የሚጠበቀው እያሳየ ካለው ብቃት አንጻር። ክሪስታል ፓላስ እንግዲህ ይሄን ጨዋታ ካሸነፈ ለሶስተኛ ጊዜ ለፍጻሜ ያልፋል ማለት ነው። በአንጻሩ ሌሎቹ ቡድኖችም እንደዚሁ በድጋሚ ክብሩን ለማግኘት የሚያደርጉት ጨዋታም እንደዚሁ የሚጠበቅ ይሆናል። የነዚህ ክለቦች የ34ኛ ሳምንት ጨዋታ በሳምንቱ አጋማሽ ነበር የተደረገው። አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ ጨዋታቸውን አድርጓል። ኖቲንጋም ፎረስትም ሊያደርገው የነበረው የ34ኛ ሳምንት ጨዋታ በቀጣዩ ሳምንት እንደሚደረግ የእንግሊዝ እግር ኳስ ማህበር አስታውቋል ማለት ነው። እንግዲህ አስቀድመው አድርጓል። የክሪስታል ፓላሱ ኦስትሪያ አሰልጣኝ የሰጡት አስተያየት ነበርና አንድ ቀን ዘግይተን ከአስቶን ቪላ በኋላ ጨዋታውን ማድረጋችን ትክክል አይደለም፣ ለእንግሊዝ እግር ኳስ ማህበርን ቅሬታ ብናቀርብም ተቀባይነት አላገኘንም ሲሉ አስተያየታቸውን ሰጥተዋል። ምንም በዚህ ምክንያት አድርገን የምናቀርበው ኮምፕሌን የለም። ከአርሰናል ጋር ረቡዕ ካደረገው ጨዋታ በኋላ ገግመን ለቀዳሚው ጨዋታ ዌምብሌ ላይ ለሚደረገው ጨዋታ ጥሩ ዝግጅት አድርገን አስቶን ቪላን ለማሸነፍ እንጫወታለን ሲሉ አስተያየታቸውን ሰጥተዋል። በሁለቱ ክለቦች መካከል የአንድ ቀን የጨዋታ ልዩነት ነበረ። ማንቸስተር ሲቲና አስቶን ቪላ ማክሰኞ ሲጫወቱ፣ ክሪስታል ፓላስ እና አርሰናል ረቡዕ ነበረ የተጫወቱት። በአንጻሩ ኖቲንጋም ፎረስት ጨዋታው ወደ ቀጣዩ ሳምንት በመዞሩ ምክንያት ሙሉ ሳምንቱን አርፏል ማለት ይቻላል ማለት ነው። እንግዲህ በማገገሚያ ጊዜ ላይ ያሉ ልዩነቶች እንግዲህ በጨዋታው ላይ የተወሰኑ ልዩነቶችን ሊፈጥሩ ይችላሉ። በተለይ ከረፍት በኋላ ከ60ኛው ደቂቃ በኋላ የመዛል አይነት የፋቲግ ነገር ሊታይ ይችላል። ግን እሱ ነገር ምንም እንደማያሳስባቸው ነው የክሪስታል ፓላሱ ኦስትሪያ አሰልጣኝ አስተያየታቸውን
የሰጡት ማለት ነው። ከነዚህ አራቱ ክለቦች ማን ለፍጻሜ ያልፋል የሚለው ነገር እንግዲህ በእነዚህ ቅዳሜ ነው በሚደረጉት ጨዋታዎች የምንመለከት ይሆናል። በእንግሊዝ ኤፍኤ ካፕ የእግር ኳስ ውድድር ማን ወደ ፍጻሜ ያልፋል የሚለው ከኢትዮጵያ ፕሪሚየር ሊግ ጋር በአገር ውስጥ የሚያነሳናቸው በውጭ የሚያነሳናቸው ስፖርታዊ መረጃዎች በየሳምንቱ ሰኞ በመናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት የምንመለስባቸው ይሆናል። ተመልካቾቻችን ለዛሬው የነበረን የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት